ስርዓት ያዙ። ምንድነው ሩታም ኮንሽ ደግሞ በቃ ይሄ እንደዚህ የሚያስቸግርሽ ከሆነ በህግ አስከብሪ ራስሽን እንዴ። እየመጣ እንደፈለገ እየወሰደ ልጅ ሶስቱን እንኳን በቁጥ ያልሞላው ልጅ ብታንገላቱት እዛ ላይ ጆሮ ላይ እየጮኻችሁ ጆሮአችሁ ደንቁርና እዛ ደንቁራችሁ መድኃኒዓለም። ቤተሰብ ዛሬ የመጣሁት ፍትህ ልል ነው። ፍትህ ለዚህ ህፃን ልጅ ልል ነው። እግዚአብሔርን ነው የምላችሁ። ሁላችሁም ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ እንድታደርሱልኝ እፈልጋለሁ። ፍትህ ለዚህ ህፃን ልጅ ለሚንገላታው ህፃን ልጅ እነሱ የራሳቸውን ህይወት እየኖሩ ልጁን እያንገላቱት ነው ያሉ። በሚፈልገው ሰዓት ጡት አያገኝም፣ በሚፈልገው ሰዓት አይተኛም። ይሄ ልጅ ጆሮ ላይ የጮሁበት እንደዚህ ይዞ ጆሮ እሱ በዚህ ጋር ይዞ እሷ ትጮኻለች፣ እሱ ይዞ ይጮኻል። ምንድነው? ቆይ ልጁ እኮ ተንገላታ። መቤቴን እንዴ ትላንትና የሶስት ወር ልጅ ገና አልጠነከሩት በደረቱ አስተኛ። አብርሃም መታሰር ፈልጎ ነው መሰለኝ። እግዚአብሔርን በጣም ቀበጥክ። በቃ በጣም ሸናክ። እግዚአብሔርን ሽንት ነሸናው በቁም ማለት ነው። ምን ነው አንተ እንደዚህ ፈላብህ ግን እንዴ? ልጁ ምን አርግ ነው የምትለው? ልጁ እናቱ ጋር መሄድ አለበት። ሩታ እሺ በቃ ተሸነፊ ሩታ፣ ለጊዜው ታይ ከዛ ልጅ ጋር ይሄ ያኛው ልጅ ወመኔ ዱርዬ ነው። ምንም ነው ይሰራልሽም ነገር የለም። በቃ ትንሽ ጊዜ እስቲ እስከ 6 ወር ከልጅሽ ጋር ቁጭ በይ። በቃ ይሄ ሰው የሚቅርብሽ፣ ይሄ ውጪ ምናምን አይደለም። ይሄ ውሸታም ሰው ነው። በቃ ልጁ ውሸታም ነው። ላንቺ የሚሆን ሰው አይደለም። ልጅሽን ተንከባከቢ ሩታ። እግዚአብሔርን እንደ አብርሃም ስነ ስርዓት ያለ ምንድነው? ህፃን የሚያጫውት ጅጅላ አንፎ ምንድነው እንደዚህ ተጃጃልከው እንዴ? አረ ዛሬ አንድ ሲን ቁስል ያደረገው ይሄ ልጅ ምን እየሆነ ነው? አብርሃም እንደ ህፃን ልጅ በቃ የሆነ ይዛዛል ዋና ምናምን። በቃ ሀብታም ነህ እናውቃለን። ዋና ታስዋኘዋለህ። 6 ወር ይሁን ችግር የለውም ታስዋኘዋለህ። ስፖርት ቤትን ታስገባዋለህ። ከአንድ በባለሙ ማውራት ጀመረ ታወራዋለህ እንዴ። በቃ ስነ ስርዓት ያዙ። ምንድነው? ሩታም ኮንሽ ደግሞ በቃ ይሄ እንደዚህ የሚያስቸግርሽ ከሆነ በህግ አስከብሪ ራስሽን እንዴ። እየመጣ እንደፈለገ እየወሰደ ልጁን ማንገላታት የለበትም። ህግ አለ እኮ። ካልሆነ እኔ የምከሳችሁ እግዚአብሔርን። በቃ እኔ በጣም ልጁ እያሳዘነኝ ነው። ልዑል እያሳዘነኝ ነው ያለው እንዴ። እናንተ ለራሳችሁ ጥቅምና ለራሳችሁ እንትን እያላችሁ ልጁን እንደዚህ የምትገሉት። ልጁ እንደዚህ ሲያሳዝን ደግሞ ቁልጭ ስሪኔ አባት እንዴት አባቱ ደግሞ እንደሚያምር እኔ ጌታ የኔ አባት ከአይን ይጠብቅክ። እመቤቴ ከአይን ትጠብቅክ እንዴ። እኔ ምን ላርጋችሁ? እንደዚህ ከምን አይነት ሰው ነው የተወለደው ይሄ ልጅ? በእናታችሁ እንዴ ከምን አይነት ሰው የተወለደው? ማርያም እንደዚህ እስከሚደርስ በጣም ነው ልጁ ተንገላታ ያለው እንዴ። ምንድነው ልጁ ማውራት አቅም? አብርሃም ምን እየሆንክ ነው? ምንድነው ያደነዘዘክ እንደዚህ የደነቆርኩ? ምን ሆነ ነው እንዴ? አጉላ ማረብኛ አትበል። በቃ ልጁን ተፋተው፣ ህፃኑ ልጅ ተፋተው። ሩታን ብትሆኛ አንቺ በቃ እሱ በሚመጣበት ሰዓት የአባትና የልጅ ጊዜ አለ። አንቺ በትክክል አድርገሽ አስቀምጠሽው ያ ልጅ ሳታመጪ ያ ወረቦላውን ልጅ ሳታመጪ ቁጭ አድርገሽው አብርሃም ልጁ ጋር ተጫውቶ እንደፈለገ ሆኖ ይሂድ። በቃ እንዴ ሰው ለልጁ እኮ ስንት መስዋዕትነት ይከፈል። ምን እየሆናችሁ ነው? እሷ በአንድ በኩል ወንድ ይዘህ አንተ በአንድ በኩል ሴት ይዘህ ሁለታችሁ ለራሳችሁ ቅናት እያንገበገባችሁ ሁለታችሁም ልጁን እየጎዳችሁ በመሃል እንዴ ምን አርግ ነው የምትሉ? ልጁ ህፃን ልጅ ይሄ ህፃን ልጅ ገና 6 ወር እንኳን ያልሞላ ህፃን ልጅ ገና 3 ወር እንኳን በቁጥ ያልሞላው ልጅ ብታንገላቱት እዛ ላይ ጆሮ ላይ እየጮኻችሁ ጆሮአችሁ ደንቁርና እዛ ደንቁራችሁ መድኃኒዓለም። ጆሮ ላይ እየጮሁበት ልጁ ራሱ እኮ ደንቆሮ ሊያደርጉት ነው። ማርያምን ገና ሳያድግ እዛ ላይ ማብራት ለፊቱ ለገጭ እያደረጉ እያበሩበት ልጁ እንዴት ነው የሚተኛውስ እንዴ? ሩታ ለጡት እያጠባችሁ ነው ይሄ ልጅ። እኔ አላውቅም ብቻ እኔ ግራ ገብቶኛል። ማርያምን እኔ ግራ ገብቶኛል። እኔ ፍትህ ለልዑል ሁላችሁ ፍትህ እያላችሁ ጻፉ እንዴ። ካልሆነ ወይ ጋሽዬ ወይ የሩታ እናት መተው ልጁን ይውሰዱት። በቃ እናንተ ማተስማሙ ከሆነ እውነት በቃ ስጡት ለቤተሰብ ልጅ እንዴ። ማርያምን አሁን ይሄ የህግ አካል እንደዚህ ይሄን ነገር ቢያይ ማርያም በጣም ከባድ ነገር ነው የሚሆንባቸው። አዎ ልጃቸው ነው፣ ግን የህግ አካል ቢያከል እንደዚህ ይሄ ልጅ እንደዚህ የተንገላታ እዛ ላይ ሆቴል አምጥተው በዛ ህፃን ልጅ ነው ምች አለ፣ ፀሐይ አለ፣ ብርድ አለ፣ ስንት ነገር አለ። ይሄ ልጅ ሞቃታማ ነገር ነው የሚፈልገው። በአግባቡ የናጡት ያስፈልገዋል። አንድ ቀን ሙሉ አንተ ጋር አደረ ማለት እኮ ይሄ ልጅ የናጡት አላገኘም ማለት ነው። ምን እየሆናችሁ ነው ያላችሁ እናንተ? እልህ ስለገባችሁ ልጁ መግደል አለባችሁ እንዴ እናንተ? ነገ ተነገረ እኮ ሲታመም እኮ የሆነ ነገር ከደረሰበት እኮ እናንተ ነው የሚጸጽታችሁ እንዴ። ወይ ተስማሙ፣ ወይ በቃ ተስማምታችሁ ታርቃችሁ አብራችሁ ኑሩ። ሩታም ይቅርታ የምታረግለት ከሆነ ይቅርታ አርግለት ነው፣ ተገላገይ በቃ። እሱ አሁን አብርሃም ቅናት ነው እንደዚህ የሚያደርገው፣ ቅናት እያቃጠለው ነው ያለው። ወይ ከዚች አልሆነ ወይ ከሄርሜላ አልሆነ ወይ ከሩታ አልሆነ በቃ። ወይም ለልጃችሁ ሲባል ታረቁ በቃ። አንቺም ሩታ እኔ ማርያም አሁን በጣም በቃ አንድ ድስጩ ካልሆነ በቃ እሷ የትም እየተንዘላዘለች አላለም። አንተስ እየተንዘላዘልክ አይደል እንዴ ያለው?
ካንተ በሶ ደግሞ ሩታ ተንዘላዝላለች እንዴ? አንተ እስከ ራቁት ድረሳል እንዴ? አቅፋት ውሃው ስትዋኝ የነበረው ተንዘላዝልሽ ደግሞ ለአፍርም ደግሞ እኔ ፍትህ እያልኩ ነው። ቤተሰብ ሁላችሁ ፍትህ በሉ። ይሄ ልጅ ተንገላታ ነው ያለው። እኔ አይመለከተኝም፣ ግን ልጁ ያሳዝናል በጣም። እነሱ ዶላራቸውን ለማሳደድ እና ዩቲዩባቸው እንዲታይላቸው ህፃኑ ልጅ በመሀል የሚያንገላት ነገር ነው የሚገርመኝ። እንዴ ሎልን አስቀምጣችሁ ከፈለጋችሁ እንደፈለጋችሁ ተንዘላዘሉ፣ እንደፈለጋችሁ ሁኑ። በቃ ልጁን ለቤተሰብ ስጡ። ካልሆነ ማትችሉ ከሆነ ማሳደግ ማትችሉ ከሆነ ማትስማሙ ከሆነ ይሄ የሚያጣላችሁ ከሆነ አንቺም በወር እየሄድሽ ልጁን እያ እሱም በወር እየሄደ በቃ እንዴ አብርሃም እረፍ በቃ ከሩታ ጋር ልጁ ይቀመጥ ታው ሩታም በቃ ይሄ የወመኔ ወዲ አያስፈልግሽም። ይሄ እዚህ ውጪ ምንም የለም፣ የሄደበት ነገር የለም። ውሸታም ነው። እቺ ሃይዋን ሴራ ሴረችብሽ ጥንቁልና ነው። ልጅሽ እንድትቀሚ ልጅሽ እንዲሆን ነገር እንድትደረጊ ልጅሽ ቢታመም አንቺ የምትጎጂው ሆቴል ውስጥ ማንንም የተኛበት ሆቴል ውስጥ አምጥተው ልጁን ያንከራትተዋል እንዴ? በእናታችሁ በቃ እኔ ፍትህ ብያለሁ። እውነቴን ነው የምናገር። ልጁን ካሁን በኋላ ብታንገላቱት እኔ ወደ ክስ ነው የሚሄደው ካልሆነ እንዴ ወይ አንቺ በመንግስት አስተካኪ መንገዱን። በቃ የሚመጣበት ቀን ተነጋግራችሁ እሱ የሚመጣበት ቀን በቃ ጠብቀሽ በስነ ስርዓት ልጁን አይቶ መሄድ አለበት። እሱም ያው ግዴታ ልጁን ማየት አለበት ሩታ። እሱ በመጣ ቁጥር ደግሞ አንቺ ያን ወንድ ማምጣት የለብሽም። በቃ መጣ አይቶት ልጁን ይሄድ። ገብቶሻል? ልጁን አታንገላቱት በመሃል። አረ በኢየሱስ ስም። ለማንኛውም ይሄን ቪዲዮ በደንብ አድርጋችሁ ላይክ፣ ሼር፣ ሰብስክራይብ ላይክ አድርጋችሁ ለሚገባው ሰው አድርሱ። እንደ ሩታና ለአብሽ አድርሱልኝ።